ይፍቱ ስራ በመጨረሻም እንደምንም ብላ ከባሏ ጋር ድብብቆሽ እየተጫወተች ነው። ባልም እንግዲህ ሚስቱን እጠብቃለሁ ብሎ ሳሎን ላይ ተዘሮ ነበር እየጠበቃት የነበረ። ሚስትም ቢሆን ከባሏ ተደብቃ ስራውን እየከሸነች እንዲሁም ደግሞ እያከናወነች ያለችበት ደረጃ ላይ ነበረች። ዞሮ ዞሮ ከመኝታ ክፍሏ እንግዲህ የተኛች እያስመሰለች፣ እሷ ግን ቁማሯን እየቆመረች ነበር ማለት ይቻላል። እንዲሁም ደግሞ በስልክ እያንዳንዱ ነገር የምታከናውናቸው ነገሮች ተካሂደውለታል። እናም ደግሞ ከዛ ቤት እንዳትወጣ በማለት ነበር ባል ቁጭ ያለው። እሷ ግን ማንም አያስቀረኝም ከቅዴና ከዓላማዬ በማለት የምትፈልገውን ነገር አሳክታለች ማለት ነው። ልትደነቅ እንግዲህ ልትሞገስ ይገባል ማለት ነው። ባልየው ግን አሁን በታፈሱ በኩል ይፍቱ አለች ወይስ ወጣች እያለ ይጠይቃል። ሚስትም በተቃራኒው ባሏ አለ ወይስ ወጣ እያለ ይጠይቃሉ ማለት ነው። ስለዚህ ታፈሱ ራሱ እኔ ከማንኛችሁ ልጠብቅ፣ ማንኛችሁን ስለጠብቅ፣ ሁለታችሁም ከዚህ ጋር ያላችሁት እያንዳንዳችሁ መጠባበቅ ጀምራችኋል ወይ ባልና ሚስት እያለ በጣም ሰዝቅባቸው፣ እንዲሁም ደግሞ አሽሙር ስትይዝባቸውም ነበረ። በሌላ በኩል አሁን ላይ ንጉስ ታጋች ሆኗል። ያው እንግዲህ ፈጥኖ ደራሽ በሚለው ደርሶላትም ነበረ ለህብስት። ነገር ግን ንጉስ እንደሚታየው ጎበዝ፣ እንዲሁም ደግሞ እንደማንኛውም እንደሚታየው ጠንካራ፣ አሁን የገጠር ልጆች ምናምን ስንባል ምንግራችን ጠንካራና ጉልበት አለን። ዞሮ ዞሮ በተቃራኒም ጉልበት የሌለን ሰዎች አለን። ስለዚህ ንጉስም እንድናደረገው ያው ሽጉጥ ተደቅኖባት በነበረበት ሰዓት ግን አድኗታል ማለት ይቻላል። ንጉስ ቶሎ በመጣ ከዛ ቤት ምናልባት ህብስት አሁን አትኖርም ነበረ። እንዲሁም ደግሞ ተኩሶ ገላግሏት ሊሆን ይችል ነበረ። ነገር ግን በንጉስ አማካኝነት መኪናቱን በመከታተል የሚፈልገውን ነገር አላገኝም ማለት ነው አጋቹ። ብዙ አጋጣሚ አጋቹ እንግዲህ ካሜራማናቸው ነው። ደስ ይላል እንግዲህ በቪዲዮቸውም ገብቶ ተሰራጭቶ ስላየ ነው። ጥሩ ነው። ካሜራማናቸው አጋቹ ነው ተከስቷል ማለት ነው። የሚገርመው ነገር እናም ዞሮ ዞሮ አጋቹም ጥሩ ነው። የሚያደርገውን ስራ በሙሉ እያስፈጸመ ነበረ። እንዲሁም ደግሞ አሁን ላይ አጋሾች ከአንድ ወደ ሁለት ተሸጋግረዋል። ስለዚህ ገንዘቤን እፈልጋለሁ ነው የሚላት ለይፍቱ ስራ። እንዴት ሁለት ሊሆን ይችላል? አንዷን ገላግላይ ስለ ደግሞ አንዱን ከየት አመጣው? ወንድሜ ነው ወይስ ደግሞ ያንኛው ጓደኛው ነው አብሮት ያለው በማለትም ጠይቀዋለች። እሱ ግን በጭራሽ እነዛ ሁለቶች አይደሉም አላቀውም። እንግዲህ መጥቸው ራሱ ስተው በወደቅበት አጋጣሚ ንጉስ ንጉስ እያለ የሰጠረው ነበር ይላታል። በዛ ምክንያትም እንዴ ደግሞ ማነው ንጉስ በማለት ነው እንግዲህ ያየችው። ያው ይፍቱ ስራና ንጉስ አይተዋወቁም። እንዲሁም የታፈሱ ወንድም እንደሆነ ራሱ ስለማታውቅ ከየት መጣ ብላ ደንግጣም ነበረ። ዞሮ ዞሮ አሁን ላይ ይፍቱ ሁለቶችንም መገላገል አትችልም ብዬ አስባለሁ። ምንም እንኳን አሁን ህብስት ላስወግዳት ብትል ንጉስ አለ። ንጉስ ደግሞ አሁን ላይ ሙሉ ለሙሉ አይቷታል ማን እንዳገታትና ለምን እንደዚህ እንደምታሰቃያት ህብስትን ስላየ በጭራሽ ልትተው አትችልም ማለት ነው። ህብስትን የምታጠፋት ከሆነ ንጉስም ይጨመራል። ያለዛ ደግሞ ያላት አማራጭ ሁለቶችን መልቀቅ ነው። ነገር ግን አቶ አለም ትዳራችን ከሚፈርስ ልቀቂያት አንቺ ከሆንሽ ያገዝሽ ብሎ ማስጠንቀቂያ ሰጥቷትም ነበረ። ነገር ግን እሷ ይሄንን ነገር ክዳ አለቃትም። እስኪ የምታመጡት እናያለን፣ እኔ ነኝ እስኪ ማን ወንድ እያለች ስትፎካከር ነበረ። ከተፎካከረችም በኋላ የሚካሄዱትን እያንዳንዱ ነገሮች ለማሳመር ሞክራለች። እናም በጠዋቱ ተደብቄ እመጣለሁ በማለት በስልክ ንግግር እያደረገች እንዲሁም ስታወራ ምናምን ነበር የሰነበተችው ማለት ይቻላል። በዛ ሞድ ሁና የሚገርማችሁ ማለት ነው ስራዋን አልተወችም። ተንኮል መቆመሯን ምናምን ወዘተ ምንም አታርፍም። በቃ አዲስ ሀሳብ አሁን ምን ላድርግ እያለች ስታመነጭ ነበረ። ልጅቷን ለልቀቃት ወይስ ደግሞ ከለቀቋት ሌላ ችግር ይመጣብኛል እና ምን ባረግ የተሻለ ነው የሚል አማራጭም ነበራት። በዛው ምክንያት ሆና ነገሮች ለማስተካከል እየሞከረች በነበረበት አጋጣሚ፣ በሌላ በኩል ደግሞ በአምላክም ይቺ ልጅ የት ትሄዳለች? ምናልባት እኛ የማናውቀው ዘመድ ይኖራት እንዴ? በማለትም ልክ ክፍለ ሀገር ሄዳ በነበረበት አጋጣሚ አሁንም የሆነ ሰው ወስዷት ቢሆንስ፣ ከዚህ ሁሉ ጫጫታና ጋጋታ እረፍት ላድርግ ብላ ወጥታ ቢሆንስ የሚል ሀሳብ አምጥቷል በአምላክም። ነገር ግን አብነት ይህንን ነገር አልተስማማበትም። ግን እሺ እስኪ ሞክር የሚል አማራጭም ሰጥቶታል። እንዲሁም ከአብነት አንድ ሀሳብ መንጭቶ ነበረ። እሱም ምናልባት ያ መኩሪያ የሚባለው ከተማ መጥቶ አግቷት ቢሆን እኛን ለመበቀል በሚል ብሎ ነበረ።
ነገር ግን ይሄንን ነገር በእርግጠኝነት ይፍቱ ስራ ትጠቀምበታለች ብዬ አስባለሁ። ምናልባት መኩሪያን ፈልጋ አምጥታ ከዛ በኋላ እኔ አላገጥኳትም ብላ ለባለቤቷ እንዲሁም ደግሞ ለሁሉም ሰው እኔን ጠረጠራችሁኝ እንጂ ያገታት መኩሪያ ነው ብላ ራሷን ነፃ ልታወጣ ትችላለች ብዬ አስባለሁ። መኩሪያን የምታገኘው ከሆነ እና ከተማ መጥቶ ከሆነ በቀላሉ እሷ ከተከሳሽነት ንጹህ ትሆናለች። ምንም እንኳን እሷ ያደረገችው ቢሆንም እስካሁን እየካደች ስላለችው ነገር ያው ተቀባይነት ባታገኝም ግን ይሄ መኩሪያ የሚባለውን ልጅ ካገኘችው በኋላ የእሷን ስራዎች እንዲሸፍንላትና እሱ እንዳገታት አድርጋ ማስመስከር እንዲሁም ደግሞ ወደ እሱ መለጠፍ ትችላለች ነገሮችን። ነገር ግን መኩሪያ ወደ ከተማ አልመጣም። ክፍለ ሀገርም እንደው ያ ችግር ከፈጸመ በኋላ ማንም ሰው አይቶት አያውቅም የሚል ነገር ነው እንግዲህ የተመለሰላት ለታፈሱ። ታፈሱም ይህን ነገር አጣሪ ተብላ ነበረ። ባጣራችው መረጃና ሰበር ዜና መካከል ይህን አይነት ነገር ነው ያገኘችው። ስለዚህ እሷ ራሱ ተጨንቃለች። እንዴት መኩሪያ ግን ሊጠፋ ቻለ? ምንድን ነው እንደው ምናምን ብላ እያሰበችም ነበር። ለብርቄ ደውላ በጠየቀችባት አጋጣሚ ተራ ይፍቱ ስራ ይህንን ነገር ስትሰማ ማጋ ነው ደግሞ የምታወሪው አንቺ ጉቶ ነጋጋ ምናምን እያለች እንግዲህ ለተለመደው ስትወርድባት ነበረ ይፍቱን። ታፈስም እኔማ ክፍለ ሀገር ነበር ማወራ ያው መኩሪያ የሚባል ሰው ነበረ እና ከእሱ ካለ የለም እያልኩ እየጠየኳን ነበረ አብራ አደገን። ነገር ግን የለም ማለችኝ ትላታለች ማለት ነው። እንደዛ ነው እንዴ? ለማንኛውም እሺ ቀጣይ ስራሽን ትልና እሷም ወደ ቤቷ ትመለስና መኝታ ክፍሏ ላይ ሄዳ ስልክ ማውራት ጀመረች ከአጋቹ ጋር። ምንድነው ይህን ያክል 30 ጊዜ ስልክ የምትደውለው? ተኛበት እኮ ደግሞ ስደውል ራሱ ተሎ ለምን አታነሳም? ትለዋለች። አጋቹም አሁን ላይ በጣም ብዙ ገንዘብ ያስፈልገኛል፣ እስካሁን ጊዜን ያለኝን ኃይል ወዘተ ብቻ እያንዳንዱ ወጪ ራሱ ውሃ የማመጣበት እያንዳንዱ ከራሴ ብር ስለሆነ የመጣሁት እናም እንድከፍኝ እፈልጋለሁ ይላታል። ይፍቱ ደግሞ ስራህን እኮ በአግባቡ አልሰራም፣ ስለዚህ እንዴት ነው የምከፍል? እንደውም ልቀቃት የሚል ትዕዛዝም ሰጥተዋለች። ለመልቀቅ ፈቃደኛ ሆና ነበረ። ያው ትዳሯ ከሚበተን ልጅቷ በሰላም መጣ ወደ ቤት ቢገላገሉ የተሻለ ነው ብላ ስላሰበች ተዋት ስትለው ሀሳቡን ይቀይራል። እና ሁለት ስለሆኑ ፊቴንም ስላዩኝ ለእኔ አደጋ ስለሚሆንብኝ ለፖሊስ ሄደው የሚያመለክቱ ከሆነ አልችልም፣ እናም ገንዘቤን ነው የሚላት። እሷም እሺ ብላ የሆነ በቃ አማክራለሁ እስኪ ምናምን ትልና ስልኩን ትዘጋዋለች። ከዛም ታፈሱ መጣችባት እና እንደው እንደ በሽተኛ ምሳውንም ቁርሱንም እንደው አልጋ ላይ ልቤ ነው ወይ ምን ላድርግ ላምጣልሽ አላምጣልሽ ስትላት እንግዲህ ይፍቱ የመለሰችው ምላሽ አንቺ ደህና ቁርጠን ምንም አይመለከተኝም፣ ምሳውና ቁርሱን እኮ ገና ቅድም ነው አምጪ ያልኩሽ ትልና ስልክ ሲደወላት እንደገና ሀሳቧን ቀይራ እንደውም አልፈልግም ቤው ራስሽ ትልና ትተዋለች። ይፍቱም እሺ ትልና ስልክ ታወራለች። አሁን ተመልሳ የሚገርማችሁ አጋሹም በጣም ጥሩ አጋሽ ነው በነገራችን ላይ ውሃ ሰጥቷታል ለህብስት። ንጉስንም መቶት ራሱን ከሳተ በኋላ እሷም ንጉስ ንጉስ እያለች ስትጠራ እንዲነቃ ንጉስም እንግዲህ ሲመለከተውም ነበረ። ዝሮ ዝሮ ንጉስ አሁን ደህና ነው። ያው እጁም እግሩም የታሰረ ቢሆንም ወደኋላ ከተኛበት ወይም ደግሞ ራሱን ከሳተበት ነቅቷል ማለት ነው። ከነቃም በኋላ ደግሞ እጁን እንደምንም አድርጎ ይፈታታል ብዬ አስባለሁ። እንግዲህ ያመልጣሉ ብዬ ነው የማስበው። እና ደግሞ እባክህ ለምን ስትለው አትለምኝ እያለ አጋቹ ህብስትን ሲናገራትም ነበር። በጧቱ ምን ላድርግ እያለ ስታስብበት የነበረውን ነገር እኛም አገኘን። አብነትና በአምላክም ንጉስስ ወዴት ይሄዳል ብለው ተጨንቀዋል። የሚገርማችሁ ከተማ ወጡ ይሆናል ምናምን ብለው ነው ያሰቡት እንጂ ከእሷ ጋር ከህብስት ጋር በጭራሽ ሂዶ ያድናታልና ይደርስለታል ብለው አላሰቡም ነበርና ህብስት አለም እያለ እንግዲህ እሱ ወዷታል በነገራችን ላይ ህብስትን። እናም በዛም ነው እንግዲህ ራሱን መስዋዕት ሊያደርግ የነበረው። ሰው ህብስትም ስታስብለን ነበር። አይዞክ በቃ ምንም አያውቅም በእኔ ምክንያት ነው እንደዚህ የሆነው፣ ያቺ ይፍቱ ናት አይደል ያገተችኝ፣ ልቀቀው እሱን እያለችውም ነበር። አጋቹ ደግሞ አልሰማውም አላልሽም ነበር ስሟን እንዴት አወቅሽ ይላታል። በዚህም ያው ጥፊ መቷታል ማለት ይቻላል። እንዲሁም ደግሞ አፏንም አፍኗታል ብላስተር ይቅርታ ያው ዞሮ ዞሮ እሷ ናት የምትሆን ብዬ ገንብቼ ነው እንጂ አላውቃትም በሚልም ለማሸወድ ሞከረች። ግን አጋቹ አንዴ ጠርጥሮና ስላወቀባት አውቃሻለሁ ምናምን ይላታል። ይፍቱም በጣም ትናደዳለች። እንዴት ልታውቀኝ ቻለች? ምን ብታስነካቸው ነው ሁሉም ሰው በቃ እንደዚህ የሚሆንላት የሚወዷት ምናምን እያለች የቀናች ነው ያለችው።
እናም በቃ በጠዋቱ ሂጅ ማየት አለብኝ በማለት ወደ ታገተችበት ነው እንግዲህ ሰተት ብላ የመጣችው። አቶ አለም ደግሞ ሳሎን ላይ ለጥ ብሎ ተኝቷል። ስለዚህ ሊጠብቃት አልቻለም ማለት ነው። አብነትና በአምላክም እስኪ ወደ ቤት ሂጅ ላጣራ ብለዋል። ጠዋቱ መታ የሚገርመው ነገር አፏና የከፈተችለት እና የበስትራስ በጣም ደንግጣ ነበረ። ንጉስም በጣም አፍጥጦ ሲያን ነበረና ምን ታረጋት አሁን? የፍቶ ስራ እንደው ትገላታለች ወይስ እንደው ምረት አድርጋ ትለቃታለች ህብስትን? እንግዲህ የዛሬ ውሏችን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ እላለሁ።